ሰላም ጤና ይስጥልኝ ወደ ዩቲዩብ ተከታታዮቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የምታዩትን ኩብዝ በጣም የሚያምር በጣም ልስልስ ያለ በ5 ደቂቃ የሚሰራ ኩብዝ ነው እና ተጠቀሙበት እላችኋለሁ። በፈለጋችሁት መብላት ትችላላችሁ። ከፈለጋችሁት በፉል ከፈለጋችሁ ደግሞ በጅብን በቤት ቱማት ይሄ እንቁላል በቲማቲም የሚሰራውን በቃ በፈለጋችሁት በማር መብላት ትችላላችሁ። ይኸው እንዴት ልስልስ ያለ እንደሆነ ልክ እንደ እንጀራ ልስልስ ያለ ነው ማለት ነው። ለልጅም ለአዋቂም ይሆናል። ከለሩ ደግሞ በጣም ነው የሚያምረው። ስለዚህ ተጠቀሙበት፣ ስሩ፣ ብሉ። አያችሁት? ከለሩ ራሱ በጣም ነው የሚያምረው። እዩ በቃ ልስልስ ያለ ነው። በጣም ልስልስ ያለ ነው ማለት ነው እና እንብላ። አብዛኝ ደግሞ ቤት ሰው ቤት አሁን የምትሰሩ ማለት አረብ ቤት ሆናችሁ ምግብ የሌለ ብዙ ምግብ የማያመጡ ሰዎች እንደዚህ እየሰራችሁ መብላት ትችላላችሁ ማለት ነው። ሁለተኛ ደግሞ ስራ በቃ አሁን እንቅልፍ ወስዷችሁ ምናምን የረፈደባችሁ ካላችሁ ራሱ ለልጆች ቁርስ ምን ልስራ ብላችሁ መጨነቅ የለባችሁም። ውሃ፣ ስኳርና ትንሽዬ ጨው አድርጋችሁ ብጥብጥ አድርጋችሁ ይሄ ኬክ መጋገሪያ ያለ የለም ኬክ መምቻው ማለት ነው። ዝም ብሎ ወይም እንቁላል መምቻው ያለ በሱ ምትት አድርጋችሁ እንዳይጓጉልባችሁ ይህም መሳይ ኩብዝ መጋገር ትችላላችሁ ማለት ነው። በጣም አሪፍ ነው። በጣም ልስልስ ያለ ነው። እኔ ከፉል ጋር እና ከቤት ጋር ከጅብን ጋር ነው ማለት ነው ያቀረብኩት። እናንተ ደግሞ ከፈለጋችሁ ጋር ማቅረብ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የተለያየ ነገር እሰራለሁ እና ይህ ቻናል ያው ብዙ ነገር ነው የምሰራበት። ምግብ ብቻ አይደለም ግን ለእናንተ ይጠቅማል የምለውን ሁሉ ነገር እሰራበታለሁ ማለት ነው። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉኝ። ቪዲዮን ደግሞ ሙሉውን እዩልኝ። ምንም ስለማይጎዳችሁ ባይጠቅማችሁ ራሱ አይጎዳችሁም። ሙሉ ቪዲዮን እዩ ማለት ነው። አያችሁት እንዴት እንደሚያምር? በጣም ነው የሚያምረው እና ስለምታበረታቱኝ ደግሞ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ የምታደርጉኝን አመሰግናለሁ። እግዚአብሔር ይስጥልኝ እያለሁ እስከ መጨረሻው እዩት ማለት ነው። አሰራሩን ደግሞ ሙሉን ከፈለጋችሁ እሰራላችኋለሁ። ኮሜንት ላይ ጻፉልኝ። እናንተም ደግሞ የተለያየ ሀሳብ ካላችሁ ሀሳባችሁን አጋሩኝ። በኮሜንት መልሳለሁ ማለት ነው። እርስ በርሳችን እንተጋገዝ። እርስ በርሳችን ላይክ፣ ሼር፣ ሰብስክራይብ እያደረግን ኮሜንት እየጻፍን ከሆነ ቪዲዮ እንተያይ ማለት ነው። አብሶ ጀማሪዎች ስንሆን እርስ በርስ ካልተያያዝን ማንም እኛን ሊያግዘን የሚመጣ ሰው አይኖርም ማለት ነው። እርስ በርሳችን መተጋገዝ ያለብን አንዳችን አንዳችንን እንትን ማለት ያደጉትን ብቻ ማሳደግ ሳይሆን ከስር ጀማሪዎችንም ማሳደግ አለብን ማለት ነው። አብረን ተያይዘን ወደፊት በሚለው ኮሜንት እንጻፍ። ቪዲዮችንን እንይ። ቢያንስ ስራ ላይ እንኳን ብንሆን ከፍተነው ወደ ስራ ብንሄድ ያ ቪዲዮ ይጨርሳል። ከዚያም ኮሜንት ላይ ቪዲዮ ላይክ እንትን ኮሜንት ላይ ስትጽፉ ያ ሰው ቪዲዮ እንዳያችሁ ያስታውቅና ያም ሰው ደግሞ ሰብስክራይባችሁን ይመልሳል ቪዲዮውን እያየ ማለት ነው። እና እርስ በርሳችን መተጋገዝ አለብን። አብረን ማደግ አለብን። ሀሳብ አስተያየታችንን በኮሜንት መሰጣጣት አለብን። ቪዲዮ መስራት የጀመርን ደግሞ ጠንከር ያለ ቪዲዮ ሰርተን አንዱ ጋር ለአንዱ ጋር ሼር ስናደርገው የተለያየ ሀሳብ ይመጣልናል። የተቸገሩትን ማገዝ እንችላለን እና አብረን እናድጋለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ትወዱታላችሁ፣ ትጠቀሙበታላችሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔም አደርጋችኋለሁ። ዛሬ ትንሽ ሆኖ ያየነው ነገ ትልቅ የማይሆንበት ምክንያት የለም ማለት ነው። ዋናው ነገር እኛ መተሳሰብ ነው ያለብን ማለት ነው። እና ስንተሳሰብ ከኛ ደግሞ ምንም ከማዳም ቅመሞች የሚያሸንፍ ነገር የለም። ሌላውን ሁሉ ታዋቂ የምናደርገው እኛ አይደለን? ግን ለምንድነው ለማዳም ቅመም ለራሳችን የማንሆነው? እርስ በርሳችን ግን መተጋገዝ መተባበር የለም። ታዋቂ የሆኑትን ብቻ ማሳወቅ ነው ያለ የምናሳውቀው ማለት ነው። እና እርስ በርሳችንም ማደግ መቻል አለብን። አንዳችን ለአንዳችን መተጋገዝ አለብን ማለት ነው። ምክንያቱም እኛ ካልተጋገዝን ማን መጥቶ እኛን ያሳድገናል? እርስ በርሳችን ነው መጀመሪያ ራሳችንን ለውጠን ነው ሌላ ሰው መለወጥ ያለብን፣ ሌላ ሰው ማሳደግ ያለብን። የማዳም ቅመም ስታዩ አታሳልፉ። በቃ ቪዲዮ ራሱ እንደነኛ እንትን ባይሆን እንደ ፕሮፌሽናሎቹ እንደ ታዋቂዎቹ ጽድት ያለ ባይሆንም በቃ ለእሷ ስለሚጠቅማት ከትንሽ ተነስታ ስለሆነ ትልቅ የምትደርሰው ዝም ብላችሁ ቪዲዮዋን እዩላት። እኔ አሁን እንደዚያ ነው የማደርገው። ቪዲዮ ዝም ብዬ አይና ላይክ አድርጌ ኮሜንት
ሰጥቼ በርቺ ብዬ እወጣለሁ። ምክንያቱም ያ ነገር ለእሷ ይጠቅማታል። ነገ የተሻለ ነገር ላይ ትደርሳለች። ካሜራ ላይኖራት ይችላል፣ ብዙ ነገር ላይኖራት ይችላል እና ግድ ካሜራ ያሉትን የተሟላላቸውን ብቻ ማበረታታት ሳይሆን ትንንሾችንም ማበረታታት ትልቅ ደረጃ ላይ እንዲደርሱ ማድረግ። በማዳም ቤት ደግሞ የሚሰሩትን በጣም ማበረታታት፣ እርስ በርሳችን ማበረታታት አለብን እና እንደዚህ አድርገን ነው የተሻለ ነገር የምንደርሰው። በአንዴ የተሻለ ነገር አይደረስም ማለት ነው። ሁሉም ከትንሽ ተነስቶ ነው ትልቅ የሚደርሰው እንጂ በአንዴ ትልቅ የደረሰ የለም። ሁሉም ሀ ብሎ ከትንንሽ ተጀምሮ ነው ዛሬ እንደምታዩቸው ትልልቅ ደረጃ የደረሱት። እርስ በርሳችን ማሳደግ፣ የማዳም ቅመሞች ደግሞ ለማዳም ቅመሞች አብረን መተጋገዝ አለብን እንጂ ግድ ትልልቅ ካልሆኑ ብለን መናቅ የለብንም። እየተናቀ ደግሞ በኋላ ላይ ትልቅ ደረጃ ይደርሳል ማለት ነው። እናንተ ቪዲዮ የምትሰሩ ደግሞ ተስፋ መቁረጥ የለባችሁም። ነገ የተሻለ ነገር ትሰራላችሁ። ጠንክራችሁ ወደፊት ብቻ ነው ወደፊት ብቻ ማሰብ ነው ያለባችሁ ማለት ነው እና እንደዚያ እያልን እንትን እንላለን፣ እንቀጥላለን፣ አብረን እንሰራለን ማለት ነው።